ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ፣ ቃላት እንዴት እንመሰርታለን፣ እንዴት እንጽፋለን የሚሉትን አሳያችኋለሁ ማለት ነው። አንድ ባንድ እናንተ በደንብ አድርጋችሁ ተከታተሉ። የአማርኛ ፊደላትን ቃላት ምስረታ፣ ቃላቶችን እንዴት እንመሰርታለን፣ እንዴት እንጽፋቸዋለን የሚሉትን አንድ ባንድ አሳያችኋለሁ። ኦኬ አሁን የምታዩዋቸው እዚህ ጋር እነዚህ የመጀመሪያዎች የአማርኛ ፊደል የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች በእነዚህ ስር የጻፏቸው ቃላቶች አሉ። በእያንዳንዳቸው የመሰረቷቸው ቃላቶች አሉ። እነሱን አንድ ባንድ መጀመሪያ አነብላችኋለሁ ማለት ነው። ፊደላቶችን እነዚህ የምታዩዋቸው ፊት ለፊት የተጻፉት የመጀመሪያ ፊደሎች ናቸው የአማርኛ። እስኪ እነዚህ መጀመሪያ ፊደሎችን ላንብብላችሁ። ተቀጥዬ ደግሞ የመሰረቷቸውን ቃላቶች ሀ ለ መ ሸ ሸ መ ለ ሀ። እንግዲህ በእነዚህ ፊደላት እነዚህ አማርኛ ፊደል የመጀመሪያ ፊደላት ናቸው። በእነዚህ ስር ምን አይነት ቃላት ነው የመሰረቱ? ምን አይነት ቃላት መስርቻለሁ? እነዚህን አንድ ባንድ አሳያችኋለሁ ማለት ነው። በእያንዳንዳቸው አነብላችኋለሁ። ኦኬ በሀ የመሰረቷቸውን ቃላት በመጀመሪያ ላሳያችሁ። ሀ ቀ ኛ ሀቀኛ። ሀ ማለት የመጀመሪያ ፊደል ናት ብያችኋለሁ። ቀ መጀመሪያ፣ ኛ ደግሞ ስብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀቀኛ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ሀ ሳ ብ ሀሳብ። ሀ ማለት የመጀመሪያ ፊደል ናት። ሳ ደግሞ የሰብሰብ ስንተኛ? አራተኛ። ብ ደግሞ የብሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀሳብ የሚል ቃል ይመሰርቱልናል ማለት ነው። ሀሳብ የሚል ቃል ይመሰርቱልናል። ወደ ቀጣዩ ስንሄድ ሀ ና ሀና። ሀ ማለት የመጀመሪያ ፊደል ናት። ና ደግሞ የነብሰብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀና የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ሀ ሴት። ሀ ሴት። ሀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ብያቸዋለሁ። ሴ ደግሞ የሰብተ ስንተኛ? አምስተኛ። ተ ደግሞ የተሰ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀሴት የሚል ቃል ይመሰርትናል ማለት ነው። ሀ ብ ት ሀብት። ሀ ማለት የመጀመሪያ ፊደል፣ ብ ደግሞ የብሰብ ስድስተኛ፣ ት ደግሞ የተሰ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀብት የሚል ቃል ይመሰርትናል ማለት ነው። ሀ ገ ር ሀገር። ሀ ማለት የመጀመሪያ ናት። ግ የመጀመሪያ፣ ር ደግሞ የብሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀገር የሚል ቃል ይመሰርትናል ማለት ነው። ሀ ላፊ ሀላፊ። ሀ ማለት የመጀመሪያ ፊደል ናት። ላ ደግሞ የለብሰ ስንተኛ? አራተኛ። ፌ ደግሞ የለብሰ ስንተኛ? ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀላፊ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ በሀ ስር የመሰረትኳቸው ቃላቶች እነዚህ ናቸው። በለ የመሰረትኳቸውን ደግሞ ላሳያችሁ። በለ የመሰረትኳቸው ኦኬ በለ የመሰረትኳቸው ደግሞ ለ ከ ከ ለከከ። ለማለት የመጀመሪያ ከመጀመሪያ እነዚህ ፊደል የመጀመሪያ ድምጾች ናቸው። ለከከ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ለመነ ለመነ። ለማለት የመጀመሪያ ፊደል ናት። መ የመጀመሪያ፣ ነ የመጀመሪያ። በአንድ ላይ ስንጽፋቸው ወይም ስናነባቸው ለመነ የሚል ቃል ይመሰርትልናል ማለት ነው። ለቀመ ለቀመ። ለማለት የመጀመሪያ፣ ቀ የመጀመሪያ፣ መ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ለቀመ የሚል ቃል ይመሰርትልናል ማለት ነው። ለበሰ ለበሰ። ለማለት የመጀመሪያ፣ በመጀመሪያ፣ ሰ የመጀመሪያ። እነዚህ ደግሞ የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ለበሰ የሚል ቃል ይመሰርቱልናል ማለት ነው። ለገሰ ለገሰ። ለማለት የመጀመሪያ ናት። ገ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ለገሰ የሚል ቃል ይመሰርትልናል ማለት ነው። ለወጠ ለወጠ። ለማለት የመጀመሪያ ናት። ወይ የመጀመሪያ፣ ጠ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ለወጠ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ለማለት
ወቅ ለማወቅ ለማለት የመጀመሪያ ናት። ማ ደግሞ የምስል ስንት አራተኛ ወይ የመጀመሪያ ቅ ደግሞ የቅርጽ ስንተኛ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ለማወቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ በላይ የመሰረቷቸው ቃላቶች እነዚህ ነበሩ። ወደ ቀጣዩዋ ፊደል ስንሄድ ደግሞ በመ የመሰረቷቸው ላሳያችሁ። መ እንላታለን እንግዲህ ይህችም መደበኛ መደበኛ መ ማለት የመጀመሪያ ናት። የመጀመሪያ በየመጀመሪያ እኛ ደግሞ የእንግሊዝ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው መደበኛ የሚል ቃል ይመሰርትልናል ማለት ነው። መነሻ መነሻ መ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ነ ደግሞ የመጀመሪያ ሻ ደግሞ የሸ ስንተኛ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው መነሻ የሚል ቃል ይመሰርትልናል ማለት ነው። መጽሐፍ መጽሐፍ መ ማለት የመጀመሪያ ጻ ደግሞ የጸፍሰ አራተኛ ፍ ደግሞ የፍሰብ ስንተኛ ስድስተኛ። በአንድ ላይ ስናነባቸው ስንጽፋቸው መጽሐፍ የሚል ቃል ይመሰርትልናል ማለት ነው። መልኩ መልኩ መ ማለት የመጀመሪያ ል ደግሞ የለብሰ ስንተኛ ስድስተኛ ኩ ደግሞ የከብሰ ሁለተኛ መልኩ የሚል ቃል ይመሰርትልናል ማለት ነው። መለሰ መለሰ የመጀመሪያ ድምጾች ናቸው እነዚህ ፊደላት የመጀመሪያ ድምጾች መለሰ የሚል ቃል ይመሰርትልናል ማለት ነው። መለየት መለየት መ ማለት የመጀመሪያ ናት። ለመጀመሪያ የደግሞ የመጀመሪያ ተ ደግሞ የተሰ ስንተኛ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው መለየት የሚል ቃል ይመሰርትልናል ማለት ነው። መከተ መከተ መ ማለት የመጀመሪያ ከየመጀመሪያ ተየመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው መከተ የሚል ቃል ይመሰርትልናል ማለት ነው። ኦኬ በመ የመሰረቷቸው ፊደላት እነዚህ ነበሩ። በቀጣይ ደግሞ ወደ ሸ በሸ የመሰረቷቸው ላሳያችሁ። ሸለመ ሸለመ ሸ ማለት የመጀመሪያ ፊደል ናት። ለመጀመሪያ የመጀመሪያ ሸለመ የሚል ቃል ይመሰርትልናል ማለት ነው። ሸበላ ሸበላ ሸ ማለት የመጀመሪያ በመጀመሪያ ላ ደግሞ የልብሰ አራተኛ። በአንድ ላይ ስናነባቸው ስንጽፋቸው ሸበላ የሚል ቃል ይመሰርትልናል ማለት ነው። ሸከፈ ሸከፈ ሸ ማለት የመጀመሪያ ከየመጀመሪያ ፈ የመጀመሪያ ሸከፈ የሚል ቃል ይመሰርትልናል ማለት ነው። ሸጠ ሸ ማለት የመጀመሪያ ጠ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሸጠ የሚል ቃል ይመሰርትልናል ማለት ነው። ሸፈነ ሸፈነ ሸ ማለት የመጀመሪያ ፊደል ናት። ፈ የመጀመሪያ ነ የመጀመሪያ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሸፈነ የሚል ቃል ይመሰርትልናል ማለት ነው። ሸለቆ ሸለቆ ሸ ማለት የመጀመሪያ የመጀመሪያ ቆይ ደግሞ የቀብሰ ስንተኛ ሰባተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሸለቆ የሚል ቃል ይመሰርትልናል ማለት ነው። ሸወደ ሸወደ ሸ ማለት የመጀመሪያ ፊደል ናት። ወይ ደግሞ የመጀመሪያ ደ ደግሞ የመጀመሪያ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ሸወደ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንዳያችኋት በሸ የመሰረቷቸው ቃላት እነዚህ ናቸው። በመ የመሰረቷቸው እነዚህ ናቸው። በላይ የመሰረቷቸው እነዚህ፣ በሀ የመሰረቷቸው እነዚህ ነበሩ። ለዛሬ ቪዲዮ ይዤላችሁ የመጣው ይህን ቪዲዮ ነበር ያዘጋጀሁላችሁ። በሌላ ቪዲዮ ተመልሼ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።